በዛኛው ስደውልለት ያሰቃያል። የኛ የወንጀላችን የምህረቱ በር የሰው ልጅ ጋር ቢሆን والله አልቆልን ነበር። ነገር ግን አላህ እኛም በመቅጣቱ የሚደሰተው ነገር ምንም የለም። በመመለሳችን ወደሱ በማዞራችን ለሱ ታዛዥ ባሪያ በመሆናችን በዱንያም ከፍ ያልክ ልጅ ትሆናለህ፣ በአኺራም ከፍ ያልክ ልጅ ትሆናለህ። ማንም ሰው ከፍ የሚያደርገው በተለይ ትልቁ አንድ ወጣት ትልቅ የሚያደርገው ሁለት ሴት መንገድ ላይ አቅፎ ስለሄደ አይደለም፣ ወይም ደግሞ የተከበረው ልብስ ወንድነቱን የሚገልጸው ሱሪ ታፋው ላይ አርጎም ስለሄደ አይደለም። አንዳንዴ ታፋየቱ ነው ምኑ የቱ ነው እስከምትል ግራ የሚያጋባው እንድኮ አለ። እግሮቹ ታፋዎቹ ወርዶ አላህ ይጠብቀን ፓምፐርስ ያንጠለጠለ እስኪመስል ድረስ ማለት ነው። እንዲህ የሚሄዱ ወንድሞች አሉ። ነገር ግን ሞዴላቸው አልነበረም። لقد كان لكم في رسول الله أسوة حسنة الله ለናንተ ትልቅ ሞዴል አደረገላችሁ። እኛ ሙስሊም እኮ ስንባል የሚኮረጅብን እንጂ ምን ኮርጅ አይደለም። ገና እኛ ኮርጀን አልቻልንም። እስልምና ውስጥ ገብተን ኮርጀን አልቻልንም። የማያልቅ ሁሉ ነገር ያሟላ እስልምና ነው። ለምንድነው ዓለም ሁሉ እስልምና ላይ የሚዘምተው? ይሄ ወጣቱ ወደ ዲን ትክክለኛ እንዳይኖር የተፈለገው ቢፈልጉ በድራማ ያደቁታል፣ ቢፈልጉ በዘፈን ያደቁታል፣ ቢፈልጉ በእግር ኳስ ያደቁታል። በተለያዩ ስሜቱን የሚያደቁት ለምንድነው? ወደ ዲኑ እንዳይመጣ ነው። ሩጫ ሁሉ ለምንድነው እኛ ላይ የሚሆነው? የተሟላ ዲን ስላለን ነው። ምክንያቱም ሁሉም ወደ አላህ ከዞረ ጥሩ ወጣት ከሆነ ፈረንጆች ሁሉ አፍጋኒስታን ጨፈጨፉ ሙስሊሙን፣ ኢራቅ ላይ ጨረሱ፣ ሊቢያ ላይ ጨረሱ፣ ሶሪያን ባዶ አደረጓት። አርዱል ሙባረክ የተከበረች መሬትን የአንቢያዎች ሀገርን ታሪኳን ለማጥፋት ያልተደረገ ነገር የለም። ለምንድነው ይሁሉ ሩጫው? እስልምና ወደፊትም የዚህ አይነት ነገሮች ይገጥሙታል። ለምን ይገጥማቸዋል መሰላችሁ? እስልምና ለሌብነት አይሆንም። እስልምና ለሙስና አይሆንም። ሁሉም ሮጦ እስልምና ላይ የሚመጣው ለምንድነው? ለውሸት አይሆንም። ሁሉ ነገር ኳሊቲ ነው። አንተ የሆነ ቦታ ስትሄድ ጫማ አይሸትም፣ ማንም ያከብራል። ጥርስ ሲታይ ሲዋካ አይለየውም፣ ንጹህ ነህ። ኒካ ለማሰር ፈለግ ማንም ማሰር እንዳለብህ ነግሯል እስልምና። ታዚያ ቤተሰብ ደረሰብህ እንዴት መቀመጥ እንዳለብህ ለቅሶ አስተምሯል። የአባታችን ውርስ እንዴት እንካፈል ምንም ችግር የለም፣ አላህ ካፍሎ ጨርሰዋል። ምንም የቀረው የለም ዲን። ግቦ ብትቀበል የሰጠውም የተቀበለውም የአላህ ቁጣ ይወረድበት ይላል። እንዴት ሄደህ ትቀበላለህ? መብራት ኃይል ተመድበህ በሰላም ቆጣሪ ትሰጣለህ እንጂ ግቦ አትቀበልም። ዋና ፍሳሽ ተመደብክ ትሰጣለህ፣ ለአሮጊትም ሐቋ ከሆነ ትሰጣለህ። አይ የመኪና ቁልፍ ካልያዘ ግቦ ካልተቀበልኩ አትልም። ለምን? እስልምና አለብህ፣ አላህ አለብህ ውስጥ። ሴት ማቀፍ ደስ ይላል፣ አላህ ፈጥሯቸዋል፣ ደስ ይላል። እንዴት ማቀፍ እንዳለብህ ደግሞ እስልምና አስተምሯል። ያለ ኒካ ስለማትጠጋ ማለት ነው። ከሷ ጋር መጫወት እስልምና ይወደዋል። በአንድ ጎጆ መቀመጥ ደስ ይለዋል። ተደብቅ አቅፈ መቀመጥ ግን አይፈልግም። አንተ በዚህ ዘመን ሃይ ስኩል ተማሪ ኮንክ ወይ ዩኒቨርሲቲ ተማሪ ኮንክ والله እኔ የሴት ጓደኛ የለኝም ካል ጓደኞች የሚስቁበት ወቅት ላይ ነው ያለነው። የሴት ጓደኛ والله የለኝም ስትልች አረባ አላህ ምን ሆነ ነው ይለዋል። በሰላም ነው ግን ይለዋል። ሴቷም ስትጠይቅ ምንም ጓደኛ የለሽም? አዎ የለኝም والله ይሏታል። ታዚያ ሊነግሯት አይመስልም? ምክንያቱም አራድነት ሴት አቅፎ መሄድ ነው። ምን ችግር አለው? የምታቅፍበት ጊዜ እኮ አለ። እዚህ ጋር የኖሩት አባቶቻችን መስጊድ ያስገቡን አባቶቻችን እኮ ያህላል አቅፈው ነው እኛ መስጊድ ያስገቡን። ያለበዛ ቂብላ ይጠፋባል። ከአላህ ጋር አገናኛለሁ ብለህ በዚህ በወጣትነት እድሜ ደግሞ ከሴት ጋር በሐራም መልኩ ከተገናኘ ውስጥ ሁለቱ አብሮ አይቀመጡም፣ አይስማሙ። በጣም ትቸገራለህ። ሁሌ ጋጩባል። በቃ የሆነ ነገር ሰርተ መስጊድ ገባ ስትል
በቃ አንተና አላህ ዘንድ የምታውቀው ነገር ስላለ በጣም ትጨነቃለህ። ያሳለፍከው ነገር አለ አንተና አላህ ብቻ። ያው መቼም አላህ እያንዳንዳችሁ በየጊዜው በምትሰሩት ወንጀል ቢይዛችሁ ኖሮ ማተረከ ፊል አርድ ሚን ዳባ አለ። አንድም ሰው መሬት ላይ ተንቀሳቃሽ አልነበረም ማለት። ግን አላህ ከ99 ስሞቹ መካከል አንዱ ምንድነው? ሰታር ደባቂ ነው። ደብቆን እንጂ ስንት ጉድ ይወጣብን ነበረ። ደብቆን። ስለዚህ ወጣቶች ወላሂ ሁሉም ነገር ደርሱበታላችሁ። በመጀመሪያ ደረጃ ዛሬ ዳዋ በተንቀሳቀሰበት ዳዋ ቀዝቅዞ ባለበት ሂደት ላይ መስጊዳችን ከመስገድ ውጪ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ከመባል ውጪ ዛሬ ይህን ዳዋ ያስጀመራችሁ ልጆች እስከ የውመል ቂያማ ቀብር ኮልፌ የሚሄዳችሁ ጊዜ ሱቃችሁ አይዘጋም። ይህን ዳዋ የጀመረው ሰው ትልቅ ሰደቀቱ ጃሪያን የጀመረው መስጊድ ሁሉም ነገር ነበረ፣ ሁሉም ነገር። ዛሬ የኢትዮጵያ ሙስሊም አባት ስለሌለው እንጂ አባት ቢኖረው መስጊዳችን አንድም ሰው የተቀደደ ሱሪ አይለብስም ነበር። አንድም ሰው ወላሂ ርቦት አይወጣም ነበር። አንድም ሰው ለአስቤዛ አይጨነቅም ነበር። ይሄ ሁሉ ወጣት በጀማ ይዳር ነበረ። ምን ያስፈልጋል? አባት ያስፈልጋል። አባት እንዲኖረን ዓለም አይፈልግም። የዓለም ሙስሊም እኮ የቲም ነው። አባት አይፈልግም። በዚህ ሂድ ባለሀብቱን ገንዘብ አምጣ፣ ወጣቶች ተደራጁና በጀማ ኒካ ሰሩ። ወጣት